ጤና ይስጥልን ከኢትዮጵያ ቴሌቪዥን የኢቲቪ አራት ማዕዘን ነው። በያላችሁበት ቦታ ሆናችሁ ርቀታችሁን ጠብቃችሁ ከኮሮና ቫይረስ ራሳችሁን ሌሎችንም እንደምትጠብቁ እምነታችን ነው። ከኢቲቪ አራት ማዕዘን ዜና ጋር ተመስገን በየነ ነኝ። በመጀመሪያም የዘንድሮ የብሔር ብሔረሰቦችና ሕዝቦች ቀን እርስ በርስ በመከፋፈል ዜጎች እንዲናከሱ ያደርግ የነበረው የህወሓት የጥፋት ቡድን በአጭር ጊዜ ተወግዶ መከበሩ ልዩ እንደሚያደርገው ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናገሩ። 15ኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል የማጠቃለያ ስነ ስርዓትም በአዲስ አበባ ተካሂዷል። ሀብታሙ ደባሱ ዝርዝሩን ያቀርበዋል። የኢፌዴሪ ህገ መንግስት የጸደቀበትን ህዳር 29 1987 ዓመተ ምህረት ምክንያት በማድረግ በየዓመቱ የኢትዮጵያ ብሔር ብሔረሰቦች ህዝቦች ቀን ይከበራል። በዘንድሮ ዓመት በተለያዩ አካባቢዎች እየተከበረ ይገኛል። በአዲስ አበባ እየተካሄደ ባለው የማጠቃለያ ሲምፖዚየም ከተለያዩ ተቋማት የተወከሉ የመንግስት ኃላፊዎችና ተወካዮች ተሳትፈዋል። በዚህ ሲምፖዚየም ላይ የተገኙት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን የዘንድሮ በዓል የከፋፋይነት ሐሳብ አመንጭ የሆነው ህወሓት የተወገደበት በመሆኑ በዓሉ ልዩ ያደርገዋል ብለዋል። የዘንድሮውን በዓል ለብዙ ዘመናት የኖሩትን ብሔረሰቦችና ህዝቦች እርስ በእርስ በመከፋፈል በማናከስና በማጫረስ እኩይ ተልዕኮ ተሸክሞ ሲንቀሳቀስ የነበረውን የህወሓት ጥፋት ቡድን በአጭር ጊዜ የጎላ ሰብአዊ ቀውስ ሳያጋጥም ከጫንቃችን ላይ ባስወገድንበት ማግስት መከበሩ ልዩና ታሪካዊ ያደርገዋል። ጀግናው የሀገር መከላከያ ሰራዊታችን ልዩ ኃይላችንና የሚሊሻ አባላት በህወሓት ጥፋት ቡድን ላይ በተቀዳጀው አኩሪ ጀብድና በከፈለው መስዋዕትነት ህልማቸውን ከንቱ በማድረግ ለዚህ ታላቅ የድል ምዕራፍ ስላበቁን በእጅጉ እናከብራቸዋለን። አቶ ደመቀ አዲስ የፖለቲካ ለውጥ ከተጀመረ አንስቶ የነበሩ አስቸጋሪ ወቅቶችን አስተውሰው ከነዚህ ተምረን የሀገር ግንባታችን አጠናክረን እንቀጥላለን ብለዋል። ሀገራዊ ለውጡ ከተጀመረበት ዕለት ጀምሮ ለዓመታት ያራራቁንን ግንቦች አፍርሰን በአብሮነትና በአንድነት ወደ ብልጽግና ጎዳና የሚያሸጋግረንን ድልድይ ለመዘርጋት ደፋ ቀና እያልን በመጓዝ ላይ እንገኛለን። ይሁንና ይህንን የብልጽግና የተስፋ መንገድ በማደናቀፍ ጠልፎ በመጣል ለልዩ ልዩ ችግሮች ለከፋው የሀገር ሉዓላዊነት ድፍረት ያጋለጡን ችግሮች ተስተውለዋል። ይህንንም በሰከነ በህዝብ ተሳትፎና ባለቤትነት በዘላቂነት ለመፍታት የሚያስችል ውጤታማ ስራ ተሰርቷል። ዋናው ነገር ከዚህ ተምረን ዘላቂውን ሀገራዊ ግንባታ በህብረ ብሔራዊነት ላይ ተመስርቶ አጠናክሮ መቀጠል ነው። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራህ ከዚህ በፊት ከሃዲው ጁንታ ሲከተለው የነበረው የፌዴራሊዝም ምሳቤ እኩልነትንና ነጻነትን ህብረ ብሔራዊነትን ከማጠናከር ይልቅ ልዩነት ላይ ያተኮረ እንደነበርም አስታውሰዋል። ከሃዲው የህወሓት ጁንታ ቡድን ፈላጭ ቆራጭ በነበረበት ወቅት ይከተለው በነበረው እጅጉን የተማከለ የፖለቲካ አስተሳሰብ እንዲሁም የፌዴራላዊ ፖለቲካዊ ባህል አለመኖርና ተቋማዊ መሰረት ያለው ዴሞክራሲያዊ ስርዓት አለመገንባት የሀገራችን ህገ መንግስታዊ ፌዴራላዊ ስርዓት ግንባታ ሂደት መሰናክሎች ሆነው ቆይተዋል። በተጨማሪም ውጤታማ የፌዴራል ስርዓትና ሀገራዊ አንድነት ግንባታ ዘርፈ ብዙ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ስነልቦናዊ ትስስሮችን የግድ የሚልና ለዚህ ደግሞ ኢትዮጵያን የሚመስሉ ብቁ ተቋማት ግንባታ ወሳኝ ቢሆንም ከዚህ አንፃር የተሰራው ስራ አጥጋቢ አይደለም። ኢትዮጵያ ካላት የሀገረ መንግስት ግንባታ ታሪክ አንፃር ከዚህ በፊት የነበረው የፌዴራሊዝም ስርዓት አግላይና እውነተኛ እንዳልነበር ተገልጿል። አዲስ በተጀመረው ለውጥ አንድነትን በማጠናከርና ሐቀኛ ፌዴራሊዝምን በመገንባት የኢትዮጵያ ብሔር ብሔረሰቦችና ህዝቦች
በዲሞክራሲ ተሳትፎ በሀገር ግንባታ ተጠቃሚ የሚሆኑበት ስልት ተግባራዊ እየተደረገ መሆኑን በውይይቱ ተገልጿል። ኢትዮጵያን በሚወክሉ ትልልቅ ስራዎች የብሔር ብሔረሰቦች መገለጫ ማስቀመጥ ለእውነተኛ የፌዴራላዊ ስርዓት መተግበር የተጀመረው ቁርጠኝነት ማሳያ ሆኖ ይጠቀሳል። በቅርቡ የተገነባው የወንድማማቾች አደባባይ ደግሞ የሁሉም ኢትዮጵያውያን ተምሳሌት ሆኖ መገንባቱ የዚህ ትልቅ ማሳያ ነው ይለናል ቀጣዩ ዘገባ። ንብረት የተሆነ ዘመናት እንድትሻገረው የኢትዮጵያ የብሔር ብሔረሰቦች ሀገር መሆን በርካቶች የባህላዊ እሴት ማሳያ ሙዚየም ናት እያሉ እንዲጠቅሷት እድል ፈጥሯል። ይሁን እንጂ ባለፉት 20 ዓመታት በሀገሪቱ የሁሉንም ብሔር ብሔረሰቦች መገለጫ የሚያሳዩ ሀገራዊ ስራዎች ላይ ዳተኝነት ተፈጥሮ እንደነበረ ይጠቀሳል። ለዚህ ማሳያ ሆኖ የሚጠቀሰው ደግሞ በብሔር ብሔረሰቦች ስም በሚሰሩ ስራዎች ውስጥ የብሔረሰቦችን ልዩ መገለጫ ማግኘት አለመቻል ነው። በአዲስ ተስፋ ውስጥ ሆና ለውጥን ከ2 ዓመት በፊት በጀመረችው ኢትዮጵያ ያለፉ ችግሮችን ላለመድገም ጥረቶች ተጀምረዋል። ለዚህ ደግሞ በቅርቡ በተገነባው የወንድማማቾች አደባባይ ላይ ሁሉንም ብሔር ብሔረሰቦች ለማሳወቅ የተሰራው ስራ ማሳያ ሆኖ ይቀርባል። እያንዳንዱ የኢትዮጵያ ብሔር ብሔረሰብ በስም ተቀምጧል። ለምሳሌ እዚህ ጋር ዲሜ ያለ፣ ዳሰነች፣ ኦፖ፣ ማሾሌ፣ ማኦ፣ ቦዲ እያል ብዙ ያልተለመዱ ስሞችንም ጭምር በተለይ ከተማ ያደጉ ልጆች በቀላሉ መጥቶ ኢትዮጵያ 80 ብሔር ብሔረሰብ አለ ብቻ ሳይሆን እነማን ናቸው የሚለውንም ማየት የሚያስችል ነው። ወንድማማቾች አደባባይ የተገኘ ሁሉ ኢትዮጵያውያን ብሔር ብሔረሰቦች በአይን ብሌን ተመስለው ይመለከታል። ብሔር ብሔረሰቦች በአይን ብሌን ተመስለው መቅረባቸው ደግሞ የአንዱ ብሔር መጎዳት ለሁሉም ኢትዮጵያውያን ምን ያህል ከባድ እንደሆነ እንድንረዳ መልእክት ያስተላልፋል። እቺ የአይን ብሌን የምትወክለው እያንዳንዱ ብሔር ብሔረሰብ ነው። ከዚህ ውስጥ አንዱ ቢጎል የአይናችን ብሌን ተነካ ማለት ነው። ከዚህ ውስጥ አንዱ ቢደኸይ፣ አንዱ ቢደክም፣ አንዱ ቢጎዳ አይናችን ተጎዳ ማለት ነው። ኢትዮጵያ ማለት የብሔር ብሔረሰቦች እናት፣ የብሔር ብሔረሰቦች አገር፣ የብሔር ብሔረሰቦች በእኩልነት የሚኖሩባት ምርጥ ምድር። እነዚህ ደግሞ እያንዳንዳቸው ለኢትዮጵያ አይንና ብሌን ናቸው። አንዳቸው ቢነኩ ብዙ ይጎልብናል የሚል ሆሊስቲክ የሆነ ሜሴጅ ያለው። በአደባባዩ የተተከሉ 80 ዛፎች የሁሉም ብሔር ብሔረሰቦች አብሮነትና መቻቻልን እንዲሁም አንዱ ላንዱ ደጋፊ መሆንን እንዲያሳዩ የሚያደርግ ዲዛይን ተሰርቶላቸው ይታያሉ። ዛፉ ተመጋግቦ ለሰው ጥላ ይሰጣል። አንዱ ብሔር ለአንዱ ጥላ፣ አንዱ ብሔር ለሌላው ጋሻ፣ አንዱ ለሌላው መከታ፣ አንዱ ለሌላው ኩራት ነው። እዚህ ውስጥ የምናየው ነገር ከተከባበር፣ ከኮራን፣ ከተጋገዝን፣ ከተደጋገፍን ምንም እንኳን ተራራ ቢመስል እንወጣዋለን የሚል ሜሴጅ አለው። ኢትዮጵያውያን የሚጠቀሙባቸው ባህላዊ የሙዚቃ መሳሪያዎችን ቢሆኑ በግልጽ ተቀምጠው የኢትዮጵያ የባህላዊ እሴት ማሳያ ሙዚየምነትን ይመሰክራሉ። ጽናጽሉ፣ ክራሩ፣ ማሲንቆ፣ ዋሽንቱ፣ የተለያዩ ብሔር ብሔረሰቦች የሚጠቀሙበት የሙዚቃ መሳሪያ፣ ከበሮ፣ ሁሉም አይነት መሳሪያዎች ሁሉም ብሔር አካባቢ የሚታዩት እንዳሉ እዚህ ጋር ይታያሉ። በተጨማሪ ገብሱ፣ ስንዴው፣ ዛፎቻችን፣ ተራሮቻችን፣ ወንዞቻችን እና ሌሎችም የምግብ አይነቶች በዛ ሳይት ይገኛሉ። ተጨምሮ ትልቋ ኢትዮጵያ በትልቁ የሚያሳይ ቦታ ነው። እንዲህ ያሉ ስራዎች ኢትዮጵያ የብሔር ብሔረሰቦችና ህዝቦች ህብረት የሚታይባት፣ በልዩነት ውስጥ አንድነትና ውበት የሚንጸባረቅባት ተጠቃሽ ሀገር ያደርጓታል። አንድነትን በአግባቡ የምታስተናግድና ልዩነትን በእኩልነት የምትይዝ የሁሉም ኢትዮጵያ ስትገነባ አንድነትና ልዩነት ከእንቅፋትነታቸው ይልቅ ውበትነታቸው እንደሚጎላ በርካቶች ይጠቅሳሉ። 15ኛው የብሔር ብሔረሰቦችና ህዝቦች ቀን በዓል ኢትዮጵያውያን ጁንታው የህወሓት ቡድን የፈጠራቸውን ችግሮች በጋራ በቀረፉበት ማግስት እየተከበረ ነው የሚገኘው። በዓሉ ኢትዮጵያውያንን በደም ያስተሳሰራቸውንና ያጋመደውን ማንነታቸውን አጉልቶ ለማሳየት መልካም አጋጣሚ የፈጠረ ነው የሚለው ደግሞ ቀጣዩ የሰለሞን አበጋዝ ዘገባ ነው።
ኢትዮጵያውያን ለዘመናት የዘለቀውን አብሮነታቸውን ያጋመዱም የበርካታ የጋራ እሴቶች ባለቤት ናቸው። የዘርና የእምነት አጥር ሳይገድባቸው በጋብቻና በጉርብትና ተሳስረዋል። አብሮነታቸውንም አጠናክረዋል። የዳበረ አብሮ የመኖር እሴት ባለቤት የሆኑትን ኢትዮጵያውያንን ከሚያለያዩ ይልቅ አንድ የሚያደርጉም ከሚያራርቁ ይልቅ የሚያቀራርቡ ጉዳዮች ብዙ ናቸው። ለረጅም ዘመናት የቆየም የጋራ እሴት በጁንታው የህወሓት ቡድን የህዝብን አንድነት የሚሸረሽሩ ተግባራት በስፋት ተፈጽመዋል። ምንም እንኳን ለዘመናት የተጋመደናም የተሰላሰለ አብሮነትን ለመሸርሸር ያደረገው ጥረት በኢትዮጵያውያን ጥረቱ እንዲከሽፍ ሆነ እንጂም እንኳንስ ሀገር ሰላም በሆነችበት ጊዜ ይቅርናም ሀገር አስቸጋሪ ሁኔታ ውስጥ በምትወርቅበት ወቅት ህዝቡ አንድነቱን ይበልጥ ያጠናክራል። ኢትዮጵያውያን በተባበረ ክንድ ታላቅ ገድሎችን በጋራ እንዲጽፉ ያስቻላቸውም ይኸው አንድነታቸው ነው። በቅርቡም ጁንታው የህወሓት ቡድን ሀገር ከርቶም አስነዋሪ ጥቃት በመከላከያ ሰራዊት ላይ በፈጸመ ጊዜም ከጫፍ እስከ ጫፍ ኢትዮጵያውያን የሚታወቁበትን አንድነታቸውን አሳይቷል። በዚህ አንድነታቸው ታግዘው ብሔሮች ብሔረሰቦችና ህዝቦች የህወሓት ጁንታ ቡድንን ከነክፉ ተግባሩ ከኢትዮጵያውያን ጫንቃ ባስወገዱበት ማግስት 15ኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓላቸውን በጋራ ማክበር ጀምረዋል። በዓሉም እኩልነትናም ህብረ ብሔራዊ አንድነት ለጋራ ብልጽግና በሚል መሪ ቃል ነው በተለያዩ ዝግጅቶች እየተከበረ ያለው። ይህ በዓል ብሔር ብሔረሰቦችና ህዝቦች ጁንታው የፈጸማቸውን ተግባራቶች ቀርፈው ሀገራቸውን በብልጽግና ጎዳና ለማራመድ አንድነታቸውን የሚያጠናክሩበትናም እኩልነትን ለማረጋገጥ መሰረት የሚጥሉበት ነው። ኢትዮጵያ ብሔር ብሔረሰቦችና ህዝቦች አንድ ሆነው ይህንን ጠላት መመከት የሚያስችልበት ሁኔታን ተፈጥሮ የተከበረ በዓል ስለሆነ ይሄ በዓል በጣም ለየት የሚልና በጣም የተለየ ስሜትና ደስታ የሚሰማኝ ቀን ነው ማለት ነው። ትክክለኛ የብሔር ብሔረሰቦች የ15ኛ የብሔር ብሔረሰቦች ቀን ባህል ያማረና ወደ ብልጽግና ዘመን ሊያሸጋግር የሚችል ማሳያ ትልቁ ኢትዮጵያ የሁላችንም ነች፣ ያንድ ሰው አይደለችምና የጋራ ነችና የጋራ ሀገራችንን አክብረን ወደንና ተፋቅረንና ተከባብረን የምንኖርባትን ሀገር መመስረት ግድ ይለናል። ለዚህ ደግሞ ኦሮሚያ እንደምሳሌ ብሔር ብሔረሰቦች የሚኖሩባት ብዛት ያለበት ማንኛውም ጁንታ እንደሚያናፍሰው ሳይሆን እኛ ብሔር ለብሔር ውሃ ጠምቶ ወተት ተሰጥቶ የምንኖርባት ኦሮሚያ ስለሆነች ያን የመሰለን ባህል እሴታችንን አዳብረን ወደ ተሻለ ደረጃ እንድንደርስ ምኞቴን አስተላልፋለሁ። ህዝቡም ተያይዘን ተፋቅረን የጠላት ወሬ ሳንሰማ ሀገራችንን አሳድገን ከዚህ ከደህንነት አረንቋ እንድንወጣ ምኞቴን አስተላልፋለሁ። ለበርካታ ዓመታት አብሮ የኖረ ህዝብ በርካታ የጋራ እሴት ባለቤት ኢትዮጵያውያን በደም የተሳሰረውናም የተጋመደውን ማንነታቸውን አጉልተው ለማሳየት የብሔሮች ብሔረሰቦችና ህዝቦች ቀን በዓል መልካም አጋጣሚን የሚፈጥር ነው። በአግባብና በጥንቃቄ የሚካሄድ መንገድ በዚህ ዘላቂ መንገድ ላይ የሚጓዝ ሁሉ ስኬታማ ነው። ለዚህ ስኬት እንደመብቃት ኩራትን የሚያጎናጽፍ ደስታ የለም። ከደስታው ከፍ ያለው ደግሞ ዘላቂ ጥሪት ማፍራቱ በቋሚ መሰረት ላይ መራመዱ ነው። ሁሉም እድገት ቁጠባን መሰረት ያደረገ ሲሆን ዘላቂና ውጤታማ ይሆናል። በሁለተኛው የኢትዮጵያ ንግድ ባንክ ሀገራዊ የቁጠባ ንቅናቄ ወር ቁጠባን ባህሉ በማድረግ የስኬት መንገዱን ያረጋግጡ። ለተሻለ ነገ ዛሬ ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በመከታተል ላይ የምትገኙት 6 ሰዓት ላይ የጀመረውን ኢቲቪ 4 ማዕዘን ዜና ነው። አትሌት ኃይሌ ገብረስላሴ በሚያስተዳድራቸው ትምህርት ቤቶቹና ሆቴሎቹ ለሚገለገሉ የመከላከያ ሰራዊት አባላትና ቤተሰቦች 25 በመቶ ቅናሽ ማድረጉን አስታወቀ። አትሌት ኃይሌ ገብረስላሴ እንዳለው ሕይወታቸውን ለሚሰጡን የመከላከያ ሰራዊት አባላትና ቤተሰቦቻቸው ድጋፍና አክብሮት በመስጠት ለሀገር ያለንን ፍቅር በተግባር ልናሳይ ይገባል ነው ያለው። ለኢትዮጵያ ቴሌቪዥን ያነጋገረው ብሩክ ተስፋዬ ነው። ድል በሚያደርግበት ስፍራ ሁሉ ኢትዮጵያ ሰንደቋ ከፍ ሲል ለሀገሩ ያለው ፍቅር ልዩ ነውና አይኖቹ እንባን ያወርዳሉ።
አትሌት ኃይሌ ገብረስላሴ ኢትዮጵያን በአትሌቲክስ ብቻ ሳይሆን ከቅርብ ጊዜ ወዲህ ደግሞ በኢንቨስትመንት ለማስጠራት ሩጫ ላይ ነው። ይህ ብቻም ሳይሆን የወገኑን መቸገር ማየት የማይሻው አትሌቱ ዓለም በተራቀቀ ቴክኖሎጂ ልጆቹን ሲያስተምር በዋግ ኽምራ ብሔረሰብ አስተዳደር ዞን በዳስ የሚማሩ ኢትዮጵያውያን እንዳሉ ሲሰማ የዳስ ትምህርት ቤቱን ወደ ዘመናዊ ትምህርት ቤት ለመቀየር አፍታም አልፈጀበትም። አሁን ደግሞ ከሃዲው የህወሓት ቡድን ጥቅም ሳይሉ ሀገርን አስቀድመው ህይወታቸውን በሚሰጡ በሰሜን እዝ የመከላከያ ሰራዊት አባላት ላይ ግፍ መፈጸሙን ሰማ። በተለይም የ23ኛ ክፍለ ጦር አዛዥ ተወካይ የሆኑት ኮሎኔል ደሳለኝ ሳህሌ የመከላከያ ሰራዊት እንደ ጥቅመኛ ቡድን ገንዘብ አሳዳጅ አለመሆኑን ገለጹ። እኔ ኮሎኔል ነኝ አይደለ? ከኔ ጋር እኩል ኮሎኔል የሆነ ሰው አለ። 4-5 ህንጻ ነው የሰራው። 4-5 ህንጻ የሰራ እኔ 4-5 ቦታ ሽራሮ፣ አክሱም፣ ሽሬ፣ ሀውዜን፣ ውቅሮ ቤት የሰራ ከኔ ጋር ያለ አቃለሁ። ህንጻ የሰራ እኔ ግን ልጆቼን አንድ ሱሪ ከገዛው ለሚቀጥለው ደግሞ ጠብቄ ለአንደኛው ሸሚዝ ገዛለሁ። ከጆዳፍ ነው። ይህ የኮሎኔሉ ንግግር ልቡን እንደነካው የገለጸው አትሌት ኃይሌ ገብረስላሴ ውድ ህይወቱን ለሚሰጥ የመከላከያ ሰራዊት በተለያየ አግባብ አክብሮትና ድጋፍ ማድረግ ይገባናልም ብሏል። አንዱ ኮሎኔል የተናገረው ነገር በጣም ስትራይክ አደረገኝ። በኮሎኔል ሌቭል ደረጃ ቤተሰቡን ኮምፎርታብል ሆኖ ማስተንተን ማለት ካልቻለ ይሄ ነገር ትንሽ የሆነ ነገር መሆን አለበት። አሁን ኦሬዲ ምንም ሳይደረግለት ይሄንን ህይወቱን በልህና በቁጭት የተነሳ ነው እየሰጠን ያለው። ስለዚህ በተቻለ መጠን ብዙ ነገር ዓለም የሚሰጠውን ነገር መስጠት መቻል አለብን። የኛ እኮ መከላከያ በጣም ጨዋ መከላከያ ነው። ከዛች ካልልጅ ደሞዝ ላይ ትምህርት ቤት በየቦታ ገንብተዋል። ልጆች በመዋለ ህጻናት ደግሞ ተሰብስበው ለመዋለ ህጻናት የሚከፈል ክፍያ ከፍለዋል። ከዛ ደግሞ ጉልበታቸውን አዝመራ በመሰብሰብ አረም በማረም አንበጣ በመከላከል ይሄንን ሁሉ አድርገዋል። እዚህ ቤተሰቦቹን ዝም ብለህ ሄደክ ምግብ እርዳ ገንዘብ እርዳ አይደለም ቅድሚያ የሚሰጣቸው። ለምሳሌ የመከላከያ ልጆች ከሆነ ስራ ሊሆን ይችላል ቅድሚያ የሚያገኙበት መንገድ ትምህርት ቤት ላይ እንግዲህ ይሄንን ስልክ መንግስትም ህብረተሰቡም ማንኛውም አገልግሎት ሰጪ በዚህ ትሬንድ ውስጥ ማለፍ መቻል አለበት። እስከ 25% ኦልሞስት ቅናሽ እናደርጋለን ለልጆቻቸው። በተለይ ትምህርት ቤት ከተማሩ 5% ቅናሽ እናደርጋለን። የማስተማር ግዴታ አለብን ልጆቹን። እዚህ በተቻለ መጠን በዚህ ታሳቢነት እንድናልፍ እኔ ራሴን ኮንትሪቢዩት ላድርግ፣ ሌላው ደግሞ ይቀጥላል። በሁሉም ሴክተሮች ላይ ምናደርገው አትሊስት ገንዘቡ ይጠቅማቸዋል የተቀነሰው ቅናሽ ያበረታታቸዋል ሳይሆን ሪስፔክት ልናረጋቸው ይገባል። ህይወቱን ለሰጠኝ ሰው ህይወቱ መስዋዕት ላደረገ ሰው ሪስፔክት አይደለም ከዚህም በላይ ባደርግ። አትሌት ኃይሌ ገብረስላሴ ለመከላከያ ሰራዊት አባላት እያሳዩት ላሉት ተጋድሎ ምስጋናን አቅርበዋል። የትግራይ ወጣት ምን በወጣውና ነው ከነዚህ ጋር የሚታገለው? ተደራጅቶ በፖለቲካ ብልጽግና ማሸነፍ ይችላል። የትግራይ ወጣት በጥይት አይደለም፣ በፖለቲካ በሰላም በምርጫ። ለዚህ እኮ ነው በቡሌት ሳይሆን በባሎት ይሁን ያለው፣ በጥይት ሳይሆን በምርጫ ኮሮጆ ይሁን መሸናነፍ። የሰሜን እዝን ለማጥቃት የጁንታ ኃይል እርምጃ ሲወስድ የመከላከያ ሰራዊት አባል የሆነው ግለሰብ ከታቀረለት ሞት በአካባቢው ተወላጅ በሆነችው በባለቤቱ ምክንያት ህይወቱ ሊተርፍ ችሏል። መሰል ታሪኮችን ከትግል ሜዳ የሰራዊቱ እውነቶች ጋር አያይዞ ኮሰን ብርሃኑ ቀጣዩን ዘገባ አዘጋጅቷል። 50 አለቃ ካሳሁን ረጋሳ በመከላከያ ሰራዊት ሰሜን እዝ ውስጥ በሕክምና ዘርፍ ለ11 ዓመት አገልግሏል። ሽራሮ አካባቢ ካገኛት ባለቤቱ ለተብርሃን ገብረትንሳኤ ጋር ከአብራካቸው አንድ ልጅም አፍርተዋል። በተለያየ መንገድ ተጽዕኖ ይደርስበት እንደነበር ያወጋን 50 አለቃ ካሳሁን የጁንታው ኃይል ቀድሞውንም ሊያጠፋው ይፈልግ እንደነበር ነግሮናል። ጁንታው የማይፈልጋቸውን ግለሰቦች የሚያጠፋበት በሽራሮ ከተማ ከሚገኝ የካቲት 20 ከተባለ ትምህርት ቤት አንድም የገባ ሰው ከማይወጣበት ቦታ ቅድሚያ ተጠርቶም እንደነበር ያውሳል። የኛ አመራሮች የነሱ መሪ ሆኖ በመምጣት መሳራውን ጭኖ ወጡ ከግቢ። እኛ ምንም የሌለን ከዛ በኋላ እንደ አዲስ ሰብስቦ የካቲት
20 የሚባል ቦታ ላይ ትምህርት ቤት ነው እሱ የካቲት 20 የሚባል እዛ ግቡ በማለት ሰውን አስገብቶ እዛ አፍኖ ወስዶታል። አፍኖ ግን ወዴት እንዳደረሳቸው አናቅም። ክፍለ ጦር መረጃ የኛ የነበረን አቃለው ስሙን በግልጽ አላስታውሰው የካቲት 20 ይዳለኝ ለምንድነው የሚሄደው ስለው አንድ ጥቅማጥቅሞችን ታገኛለህ ምናምን አለ። እሺ ያልኩትና የካቲት 20 የገባ ሰው እንደማይወጣ ስለሚያቅ በቃ ይታፈናሉ። እዛ የሚገቡ ሰዎች ማለት ነው አይወጡም፣ ታፍነው የሚሄዱ ናቸው ጠቅላላ ማለት ነው። ስለዛ ነው እዛ ሳልገባ ወደ ቤት ሄድኩትና 50 አለቃ ካሳውን ጥቅምት 24 ለተቀን ታዲያ ልክ እንደ ሌሎች ጓዶቹ ካምፓቸው ተከቦ ይፋዊ ሞት ተደግሶለታል። ከውስጥ ላለው እሱ ነገሩ ግራ ቢሆንም ከውጭ ጉዳዩን ላጤነችው የአካባቢው ተወላጅ ባለቤቱ ለተብርሃን ገብረትንሳኤ የድግሱ ሽታ የልጇን አባት ሊያሳጣት መሆኑን ተረድታለችና ከተከበበበት ወጥቶ እሷ ጋር ሲደርስ የሚቀመስ ቋጥራ ወደ ጫካ እንዲሸሽና ከሞት እንዲያመልጥ አድርገዋለች። ፍቅር ሰው መሆንን ብቻ እንደሚጠይቅም እነዚህ በክፉ ቀን ተፈትነው ያለፉ ባለትዳሮች ምስክር ናቸው። በቃ ወደ ከተማ ማትውጣ ከቤት አትውጣ ይገሏል ምናምን አለችኝና ከዛ ወደ ኤርትራ ጠፋሉ ብዬ በሚያስብበት ሰዓት አይ አትሄዳለች። ከዛ በቃ እሺ ድረሽልኝ እኔ ቤት አልቀመጥም ቤቴን ስለሚያቁኝ መጥቶ ሊወስዱኝ ስለሚችሉ እኔ በሌላ በኩል እጠፋለሁ በዚህ በአዱባይ አርጌ ሄዳለሁ አልኩትና ከዛ በኋላ ጫካ ቆየሁት። በዚህም ወቅት ላይ ያደረገችልኝ በቃ ህይወቴን አተርፋለኛለች። ከህይወት በላይ ምንም የለም። በዚሁ የታሪክ አውድ ስር ታዲያ ጁንታውን ለመቅበርና ሀገርን ከፍ ለማድረግ ከጓዶቻቸው እኩል ዋጋ የከፈሉ የክልሉ ተወላጅ የመከላከያ ሰራዊት አባላት ስለመኖራቸውም በዳንሻ ጥቃት ከተፈጸመበት የሰሜን ዕዝ የነበሩት ብርጋዴር ጀነራል ሙሉ ዓለም አድማሱ ይመሰክራሉ። በሚገርም ሁኔታ 3 ልጆች አሉ የነሱ አንዱ ከኔ ሁለቱ ከኔ ጋር ይዋሉ ናቸው። የሬዲዮ ሰራተኞች ናቸው። ያው ባይን ቁራኛ እየተከታተልናቸው እየሰሩ ነው ያሉ። በጣም ቁርጠኛ ሆኖ ነው የሚሰሩት የነበር። አንዱ የመገናኛ ስራ ይሰራል። እንደገና ደግሞ ክላሽ ሰተን ቦታ እንዲሸፍን እናደርጋለን። ይተዋጋ ነው ያሉ። ለሀገራቸው መስዋዕት ለመክፈል ዝግጁ የሆኑ የነሱ ልጆችም ነበሩ። አንድ ሐዲስ የሚባል የጸረ ታንክ አመራር ነበረ። ያችን ቲሟን ይዞ የመጣ ጸረ ታንክ እዚህ ሆኖ ነው ይተዋጋ ያሉ። 4 ቦምብ ወርውሯል በዚህ እና በጣም እየተዋጋ ነው ያሉ። እኔ ለሀገሬ ነው እንጂ የቆምኩት ለአንድ ድርጅት አይደለም እያለ ጥሩ ስራ የሰሩም አሉ ከኛ ጋር ያሉ አሁንም አሉ እኛ ጋር አላሰርናቸው አሉ። ሌሎች ገለው ሲሄዱ እነሱ ደግሞ እዚህ ጋር ሆነው እኛ ጋር ሆነው እኛን እያገዙ እየደገፉ እየተዋጉ ቦምብ እየወረወሩ ይዋሉ ልጆች አሉ። ኢትዮጵያዊነታቸውን ያረሱ ማለት አሉ። ጥሩ ስራ ነው የሰሩት። ከሀገር እንጂ ከጁንታው ጎን አልቆምም ያሉ የክልሉ ተወላጅ የመከላከያ ሰራዊት አባላትም በወንበዴው ልዩ ኃይሎች እምቢ በማለታቸው ብቻ ተገድለዋል። ያው ከትግራይ ተወላጅ የነበር የአራተኛ መካናይዝድ አንድ የኮያ ተወላጅ ነበር የኮያ ልጅ ነበርና የአራተኛ መካናይዝድ ነበር መሳሪያ የሚተኩሰው ማለት ነው። ከዛ በኋላ እጃል ሰጥምኔ ለኢትዮጵያ ነው የቆንኩ ብሏቸዋል ማለት ነው። ሲላቸው ግን እሱን ነው ተርባርቦ የገደሉት። ጁንታው በሰሜን ዕዝ ላይ ጥቃት ከፈጸመ በኋላ ከህግ ማስከበር ዘመቻው አንስቶ ዛሬ እስከቆምንበት ወንጀለኞችን የማደድ ስራ ውስጥ ከፊት የተሰለፉት እያንዳንዱ የመከላከያ ሰራዊት አባሎች ዘንድ ሰውነትን ያስቀደሙ እልፍ ታሪኮች አሉ። በስልጣን ዘመኑ የህወሓት የጥፋት ቡድን የፈጸማቸው የሰብአዊ መብት ጥሰቶች ለበርካታ ህይወት መጥፋትና ለአካል ጉዳት ምክንያት ሆኗል። ከሰሞኑም በተለያዩ የሀገሪቱ አካባቢዎች ተፈጽመው ይፋ የተደረጉ አሰቃቂ ድርጊቶች የጥፋት ቡድኑን የአመታት እኩይ ተግባር መቀጠሉን ማሳያዎች ናቸው ይላል ቀጣዩ የተስፋዬ ጫኔ ዘገባ። የህወሓት የጥፋት ቡድን የፌዴራል መንግስቱን መንበረ ስልጣን ከተቆጣጠረበት ጊዜ ጀምሮ በዜጎች ላይ ይደርሱ የነበሩ ግፎችና በደሎች ከቃላት በላይ ስለመሆናቸው በተለያየ ጊዜ ይፋ የተደረጉ ሪፖርቶች ያመለክታሉ። ከ2 ዓመት ከግማሽ በፊት ህዝባዊ እምቢተኝነት ጠንክሮ ከፌዴራል ስልጣኑ ሲወገድና መቀሌ ከመሸገም በኋላ በእጃዙር የፈጸማቸው የብጥብጥ ድርሰቶቹም የበርካቶችን ህይወት ስለማሳጣቱ ይነገራል። ማንነትን መጠየቅ የወንጀሎች ሁሉ ራስ ሆኖ አያሌ ቁጥር ያላቸውን ዜጎች ሲያፈናቅል ከዚያ የከፋ ወንጀል በርካቶችን ሲያስረሽን ለዚህ ማይካድራ ህያው ምስክር ናት። በ38 ሰዓት ተኩል ጀምረው እስከ ህዳር 1 ቀን
እስከ 2 ሰዓት ነው የጨፈጨፉት። በአጠቃላይ የምታዩት ይህንን የጅምላ ጭፍጨፋ የዘር ማጥፋት የጅምላ ጭፍጨፋ አንድ ቦታ ላይ 15 ሰው፣ አንድ ቦታ ላይ 20 ሰው፣ አንድ ቦታ ላይ 30 ሰው፣ አንድ ቦታ ላይ እስከ 50 ሰው የተቀበረበት ሁኔታ ነው ያለ። በአጠቃላይ እስካሬኑ የመጣበትም አልጋዎችም የተለያዩ ቁሳቁሶችም በግልጽ ሁሉም እንደ መረጃ ናቸው። አሁን አስከሬን በመቅበር ላይ ያለ ነው። ወንድሞቻችን በመቅበር ላይ ነው ያለና የልማት ስራ ጅመራ ገና አልተጀመረም። ማሽላውም አዝመራውም እንደፈሰሰ ነው እንደወደቀ ነው። ግን እስኪ ወንድሞቻችን አፈር እናልበሳቸው መጀመሪያ በሚል በዚህ ስራ እየሰራ ነው። እጅግ በጣም ያሳዝናል። የጥፋት ቡድኑ ለበርካታ ዓመታት በአካባቢው ማህበረሰብ ላይ ያደርስ የነበረው የሰብአዊ መብት ጥሰት በቀላል ቋንቋ የሚገለጽ ጉዳት እንዳልነበር በግፍ ቀማሾች ትውስታ ማህደር ውስጥ ተከትቦ ይገኛል። በእነዚህ ዓመታት ታዲያ ከቡድኑ ጋር በሀሳብ መስማማት ያልቻሉ በርካታ የአካባቢው ነዋሪዎች ታፍነው ተወስደው ዛሬም ድረስ እምጥ ይግቡ ስምጥ ሳይታወቅ ዓመታት ተቆጥረዋል። መጀመሪያ ሲገቡ ጀምረው ትልቁ ደህና ብልህ ደህናው አጠፉት። አንድ ብዬ ልቆጥር ግራዝማች ወልድ የሚባል ትልቅ ሰው አማርኛ እንጂ ትግርኛ አይናገርም አግዶ ነበር። ህምን እንዳጠፉት ወሰዱት። ሲሳይ ተስፋው ነው የሚባል እንዲህ ያለ ገበሬ እንዴት ያለ ደብሩና ገሩን የሚጠውር የሚመከር አጠፉት። አረፋይኔ መኮንን የሚባል ኮበል ደህና ኮበል ሀገሩ የሚጠብቅ ነበር አጠፉት። ማማይ በላይ የሚባል ከኔ ጎረቤት የነበሩ ከኔ ጎረቤት ከኔ ህምን እንደጠፋ ህምን እንደሄደ ጠፋ። እነዚህ ምን እኮ ተነግሮ ያልቃል አያልቅም። ከኔ ጋር የነበረ አለምሸት ለገሰ የሚባል ጊዮርጊስ ቀን ይዘው አጠፉት። ከኔ ጋር የነበረ ያነ ጀግናው የሚናገረው እንደዚህ መድረክ ላይ ያጠፉታል። አሁን ሲናገር ያመሻል። ሌሊት በምን እንደመጣ በመኪናም ይሁን ተሸክሞ ወስደው አንድ ነገር ያደርጉታል። የወሳጁም ማንም አይታወቅም። ስለዚህ የነሱ ሴራ በጣም ከባድ ነው የነበረ፣ ግን ለሁሉም ጊዜ አለው። የቡድኑ የጭካኔ ተግባር ከትላንት ማንነቱ ልቆና ብዙዎችን አስገርሞ የሀገር ካስማና የኢትዮጵያውያን የመጨረሻው ምሽግ በሆነው የሀገር መከላከያ ሰራዊት ላይ ክህደትን ፈጽሟል። ይህ የጥፋት ቡድኑ በጥቁር ቀለም የከተበው ደብዛዛና ሳፋሪ ታሪኩም ዛሬም ብቻ ሳይሆን ቀጣዩ ትውልድም ሲዘባበትበት የሚኖር አንገት የሚያስደፋ ክስተት እንደሚሆን የብዙዎች እምነት ነው። ከሀገር መከላከያ ሰራዊት ላይ እንዲህ አይነት ክህደት መፈጸም ማለት እኔ ያው እብደት ነው ብዬ ነው የማስበው። በእርግጥ ሰዎቹ ከበረሃ ጀምሮ ነው ሴራቸው። እኛ ብዙዎቹ እኮ ገና በወጣትነታችን ማደግ በሚገባን ነገር ላይ ነው ጥለን እየወጣን የመጣ ነው። እዚህ አንድ አገር ሆነን አንድ ማለት ክልል አንድ ላይ ነን የተመደብንበት ማለት ነው። ጭራሽ እንጃ ብቻ የትግራይ ልዩ ኃይል ይወጋኛል ብዬ አስቤ አላቅም። ምክንያቱም ጓደኞች አሉ እኔ ልዩ ኃይል ማለት ነው። በቤተሰብ ተሳስሮ ሁሉንም የስልጣን ኮርቻዎች መቆናጠጥ ጥርሱን የነቀለበት የፖለቲካ ባህሉ መሆኑን የሚናገሩት ለጉዳዩ ቅርበት ያላቸው ግለሰቦች በስልጣኑ አመሻሽ ደግሞ ዜጎችን ለመጨቆን ሲባል ሁሉንም ታጣቂ አድርጎት ነበር ይላሉ። ትግራይ ክልል በሚባለው ካድሬ ያለ መሆን አይቻልም። ይሄ የመብት ጭቆና ነው። አስተማሪ ሆኖ ታጣቂ፣ ጤና ተቋም ሰራተኛ ሆኖ ታጣቂ ሆኖ ነው የነበረ። በአሁኑ ሰዓት ስፔሻሊ ማለት እኒህ ሰዎች ዛሬ አይደለም የጀመሩት ችግሩ ከመጀመሪያው ጀምሮ እጅግ በጣም መጥፎች ናቸው። ግን ደግሞ የዛሬው የሰው ዘር ማጥፋት ሰውን ለይተ በቋንቋ ኦሮሞ ነን ያሉኮ ኦሮሞ ከሆነ ምን ታረጋ አማርኛ ትናገራለህ? ወላይታ ከሆነ ምን ታረግ ወላይታ ትናገራለህ ተብሎ እኮ ተገለው። በተለይ ደግሞ ኢቲቪ ቅኝት ባደረገባቸው አካባቢዎች በርካታ ቁጥር ያላቸው የጅምላ መቃብሮች ከመገኘታቸውም ባለፈም ልጆቻቸው የታፈኑባቸው ነዋሪዎች ዛሬም በይመጣሉ ተስፋ ደጁን በማማተር ላይ ናቸው። የመከላከያ ሰራዊት ለሕዝብ ጥቅምና ለሀገር ሰላም ዘብ የቆመ መሆኑን የትግራይ ክልል ነዋሪዎች በሰጡት አስተያየት ምስክርነታቸውን ሰጡ። መከላከያ ሰራዊቱ አሁንም በአካባቢው ዘላቂ ሰላም ለማምጣት እየሰራ መሆኑንም አስተያየት ሰጪዎቹ ተናግረዋል። አቤል ሙሉጌታ ዝርዝሩን አዘጋጅቷል። ለበርካታ ዘመናት የኢትዮጵያ ጠላቶች በህዝቧ ላይ ለማሳረፍ የሞከሩትን መከራ መላ ኢትዮጵያውያን በጋራ መክተው የግፍ ትልማቸውን መና ያስቀሩበት የታሪክ አጋጣሚዎች ብዙ ናቸው። አሁን ደግሞ የመከላከያ ሰራዊቱ የሀገርን ዳር ድንበር ጠብቆ ዜጎች በሰላም እንዲኖሩ መተኪያ የሌለው ህይወቱን መስዋዕት ያደረገ ዘብም ሆኗል። የሀገር ፍቅር ስሜቱን በመለዮ ክብር የሚገልጸው ይህ የመከላከያ ሰራዊት ከህዝብ የወጣ ለህዝብ ጥቅምም የቆመ የኢትዮጵያ የቁርጥ ቀን ልጅም ነው።
በተሰማራበት ግዳጅ ሁሉ ከአካባቢው ማህበረሰብ ጋር በአንድነትና በተግባቦትም የሚኖር ሰራዊት ነው። ታዲያ በቅርቡ በሰሜን እዝ የመከላከያ ሰራዊት ላይ የጁንታው የህወሓት ቡድን ያደረሰው የሀገር ክህደት የመላ ኢትዮጵያውያንን ልብ የሰበረ ተግባርም ሆኗል። መከላከያ ሰራዊቱ በትግራይ ክልል በቆየባቸው ዓመታት ሁሉ በርካታ የልማት ስራዎችንም ሰርቷል። ህብረተሰቡ ለሚያጋጥመው ችግር ሁሉ ቀድሞ በመድረስ መፍትሄን ማፈላልጓል፣ ምላሽም ሰጥቷል። የጁንታው ኃይል የትግራይ ህዝብ ላይ ያደርስ የነበረውን ጭቆና ለማስቀረትም ህይወቱን መስዋዕት አድርጓል። ይህን ሁሉ የሆነው የመከላከያ ሰራዊቱ ለትግራይ ህዝብ አሁንም ትልቅ ኩራት መሆኑን በተለያዩ የትግራይ አካባቢ የሚኖሩ ዜጎች ይናገራሉ። መከላከያ ማለት እንደ ስሙ መከላከያ ነው። መከላከያ ማለት ለተቸገረ እየሰጠ አይተነዋል። ከዚህ በፊትም ከሱ ጋር እንሮናል። ለምሳሌ 31ኛ ክፍለ ጦርን ያውቀዋለሁ። እኛ ጋር የነበረ ህዝብ ሰራዊት ነው። አሁንም እያየናቸው ነው። ለምሳሌ ከሁመራ ተፈናቅለው የመጡ ከሰራዊት ጋር ነው የሚኖሩት አሁን ስቲል ነው ማለት ነው። እና ግን እንዳለ ምናልባት 0.1% ምናልባት ደስ ሊለው ይችላል። የተቀረው 99.9 የትግራይ ክልል ህዝብ ግን መከላከያ በደረሰው ነገር በፍጹም ደስተኛ አይደለም። እዚያ ነፃ ተወጣ አገር እዚያ ሞቶ ባለንከ የለት ጉርሻ ያለለ እንዲያርግ ብሎ ባይሰጠው ኖሮ የመከላከያ ብሽኩት ባይሰጠው ይሞት ነበር። በጥይት ብቻ እኮ አይደለም የሚሞተው ሰው በራብም ይሞታል። ጥቅምት 24 የጁንታው ኃይል በሰራዊቱ ላይ የፈጸመው ክህደት የትግራውያንንም ልብ የሰበረ ሆኗል። አንዳንድ ዝም ብሎ ደንቆረ ደደም ነው እንጂ ሰው ለሰው እንደ ላሞራ ይሰጣል አይገኝም አይልም። ይገኛል ግን ውግዝ ነው። በሃይማኖቱም ውግዝ ነው፣ በህግም ውግዝ ነው። እንደዚህ ያደረገው መከላከያ ሰራዊቱ ይህ ሁሉ በደል ቢፈጸምበት ሀገርን ለመጠበቅና ህዝቡንም ከጁንታው ነፃ ለማድረግ በከፈለው መስዋዕትነት ህብረተሰቡን ነፃ አውጥቶታል። ይህ ድልም ከምንም በላይ ለትግራውያን ረፍትን ያመጣ ሆኗል። እንደኔ እንደ ግለሰብ ፎይታ ነው። ያው የነበረው ከጭቆናው አሁን ረፍት አግኝተናል። የፈለክ ማውራት ይችላል፣ የፈለክ መተቸት ይችላል። ብልጽግናም ይሁን ህወሓት መተቸት ይችላል። ከዚህ በፊት ግን ያለው ድርጅት መተቸት አትችልም። መከላከያ ከገባ ጀምሮ እስከ ዛሬ ድረስ በዛሬው ዕለት እስከ ዛሬው ዕለት ጀምሮ በሰላማዊ ኑሮ እያካሄደ ነው። ሰላም ነው። ሰላም ባይሆን ኑሮ እዚህ ሽሬ እና ስላሴ ያለበት ከተማ አይታይም ነበር። የህግ ማስከበር ዘመቻውን በድል የተወጣው የመከላከያ ሰራዊቱ አሁንም የተቀሩ የጁንታው ርዝራዦችን እስከ መጨረሻው አድኖ ለህግ እንዲያቀርብም ህዝቡ ይጠይቃል። ቶሎ መከላከያ ሁሉም ነገር ጠራርጎ ይሄ ዳይኖሶር የሆነ ድርጅት ቶሎ ዳይኖሶር ነው ምለው ከምድረ ገጽ መጥፋት አለበት። እሱ ካጠፋልን ሁሉ ህዝብ በጣም ብዙ በሽታ አለው በቤቱ። የህግ የበላይነትን ለማረጋገጥ ብዙ መስዋዕትነትን እየከፈለ ያለው የመከላከያ ሰራዊቱ አሁንም የህዝብ ልጅ መሆኑን አስመስክሯል። ኢቲቪ አራት ማዕዘን እንደቀጠለ ነው። የማይጨውና የኮረም ከተማ ነዋሪዎች ወደ ተለት እንቅስቃሴያችን ተመልሰናል አሉ። ነዋሪዎቹ ጽንፈኛ የተነግ ቡድን ያወደማቸው መሰረተ ልማቶች ተመልሰው እንዲገነቡና አገልግሎት እንዲያገኙም ጥያቄያቸውን አቅርበዋል። ሰለሞን ጸጋዬ አነጋግሯቸዋል። በትግራይ ክልል ኮረምና ማይጨው ከተማ ነዋሪዎች መከላከያ ሰራዊት የወሰደው ህግ የማስከበር ዘመቻ ጽንፈኛው የተነግ ታጣቂ ቡድን ያደረሰባቸው ከነበረው ኢሰብአዊ ድርጊትና ሰቆቃ መላቀቃቸውን ተናግረዋል። በመከላከያ ሰራዊት 21 ነው እዚህ የገባው። ሲገባ ከመቀሌ በመቀሌ ነው የመጣው። በዚህ ማይጨው የገባው ከገባው እኛም እዚህ ነበር፣ ህዝቡ ነበር። አንድ ነገር የለ። በቃ መከላከያስ እንደ ዲሞክራሲያዊ በሆነ ከተማው ገብተዋል። የተሰማ ጥይት የለም። ከህዝቡ ከመከላከያ የተደረገ ግጭት የለም። በሰላም ገባ። ሰውን በሰላም ይሄ ገበሬ ነው ህዝቡ እንደ የነበረው እንቅስቃሴ እየተንቀሳቀሰ ነው ያለው። አጋጣሚ ትናንትናም ስብሰባ ነበር።
የመከላከያ ሰራዊቱ ሰብስቦ ማህበረሰቡን ያለውን ኢንፎርሜሽን እንትን ብሏል እና ሁሉ ንግድ ቤቶች እንዲጀምሩና ሰላም እንደሆነ እንትን ተደርጓል። አሪፍ የሆነ ሲስተም አለ። አሁን ደህና የሆነ እንቅስቃሴዎች አሉ። ነዋሪዎቹ ጽንፈኛው የትህነግ ታጣቂ ቡድን የወደማቸው የመሰረተ ልማቶች ቡድኑ የራሱን ቡድናዊ ፍላጎት ለማሳካት እንጂ ለትግራይ ህዝብ ጥቅም መከበር እንዳልቆመ ማሳያ መሆኑን ገልጸው በጽንፈኛ ቡድኑ የወደሙ መሰረተ ልማቶች መልሰው እንዲገነቡና አገልግሎቶችን እንዲያገኙ ጠይቀዋል። መብራት የለም። መብራት ከተቋረጠ በኋላ ብዙ ጊዜ ሆኖታል። የኔትወርክ ሲስተም የለም። ፕላስ እንደገና የባንኪንግ ሲስተም የለም። ወፍጮ ቤት እንዳለ በኤሌክትሪክ ኃይል ነበር የሚሰሩት። እነሱ ለማህበረሰቡ በጣም ኃይለኛ የሆነ ችግር አለ። እሱ ነገሮችን ከተፈታ በጣም አሪፍ የሆነ ነገር እንትና እነዚህ ግን በጣም ኃይለኛ ችግር አላቸው። በዚህኛው ኃይለኛ ችግር አለ ማለት ነው። ባንክም የለም። የመንግስት ተቋማት ሞት ተዘግቶ ነው ያለው። እነዚህ የተዘጉ ሰራተኛ መንግስት ደሞዝ አልተከፈለም። ብሩ በባንክ ምናምን የነበረው አላወጣም። የሚበላው የሚጠጣው ውሃ የለም። መብራትም የለም። ወፍጮ ቤትም የለም። እነዚህ ችግር አለ። ስለዚህ መንግስት የነዚህ ግን በቶሎ መፍታት አለበት። የማይጨውና የኮረም ከተማ ነዋሪዎች ከጸጥታ ኃይሎች ጋር በመሆን ለሰላማቸው ዘብ እንደሚቆሙ ገልጸዋል። ለኢቲቪ ዘገባ ሰለሞን ጸጋዬ ማይጨው። በሌላ በኩል በትግራይ ክልል የተለያዩ አካባቢዎች የሚገኙ አርሶ አደሮች የደረሱ ሰብሎችን በመሰብሰብ ላይ መሆናቸውን ነው የተናገሩት። አርሶ አደሮቹ የጽንፈኛው የትህነግ ታጣቂ ቡድን መኖሪያቸውን ምሽግ በማድረጉ የተነሳ ለቀናት ቤታቸውን ጥለው ዱር ለመደበቅ ተገደው እንደነበርም ነው ለኢቲቪ ዜና የተናገሩት። ያነጋገራቸው ሰለሞን ጸጋዬ ነው። በትግራይ ክልል የተለያዩ አካባቢዎች የሚገኙ አርሶ አደሮች ወደ ዕለት ተዕለት እንቅስቃሴያቸው በመመለስ ላይ ናቸው። የጽንፈኛው የትህነግ ታጣቂ ቡድን ሕግ ለማስከበር የተሰማራውን የመከላከያ ሰራዊት ሊያጠፋችሁ ነው በሚል የተሳሳተ ፕሮፓጋንዳ በመንዛቱ አካባቢያችንን በመተው ወደ ዱር በመሄድ እንድንደበቅና ችግሮች እንዲገጥሙን አድርጓል ብለዋል። ያው በቃ የሸሸም ሸሽቷል፣ ያልሸሸንም ያው እንትን ሲሉ ያው በረሃ ላይ ጫካ ላይ ነው እንትን እያለ እየተሸሸግነ እያለ ነው የቆየ ነው። እዛ ወዲያ ከሰላም ከሆነ በኋላ ተመለሰን። ያው ያን ጊዜ በቃ እህላችንም ያው ጥለን ነው በቃ የሸሸ ነው ማለት ነው። እህል ብለን ያው አልቆምንም። ለህይወታችን ነው የሸሸ ነው ማለት ነው። እህሉ እንደ ቆይቶ በኋላ መጥተን ያው ስብስበን አሁን እየወቀነ ነው ማለት ነው። እዛው ከጫካ ላይ ነው የቆየ ነው። ግማሽም ከጫካ ላይ ግማሽም ወደሚሄደው ሄዶ በኋላ ነው የተመለሰው ማለት ነው። እኛ ብዙ ፍርሃት ነበረና ምክንያቱ አርሶ አደር ስለሆነ እህልም አልገባም። ልጆቻችንን እንጨርስ ነው በጣም ፍርሃት ነበረና ፍርሃት በጣም ነበረና አንዳንድ ትንሽ ጀምረን ነበርና ከዛ ጦርነት አለመጣ እንደጀመረ እኛ ሸሽተን ሄደናል። ጥነው አዝመራው ጥሎ ነው ልጆቻችን ይዘን በቃ ያለ ጥሬም እየቀበርነ ወይም እንዳይቃጠል እየጣልን ሄደናል። በቃ እየጣልን ወደ ደጅ እየጣልን ሄደናል። ቤቱ ይቃጠላል በማለት ማለት ነው። ግን እዛው መፍጨት አጥቶ መብራት አጥተን መደወያ የለም። በዛ ተሰቃየ እንጂ ጦርነት ያገኘነ ነገር የለም። እዛ ጦርነቱ እንዳለፈ እንደበረደ በኋላ ቤታችን ተመልሰናል። አርሶ አደሮቹ የመከላከያ ሰራዊት በወሰደው ሕግ የማስከበር ዘመቻ ወደ አካባቢያቸው ተመልሰው የደረሱ ሰብሎችን በመሰብሰብና በመውቃት ላይ መሆናቸውን ተናግረዋል። አሁን ከተመለስነማ ይኸው እየሰራን እያልን ሰላም ሆኖ ይኸው የወቃነ እንትን እያልን የገለባችን እየሸከፍነ አገዳችን እየሸከፍነ ያው ሰላም ነው የምንኖረው ማለት ነው። አሁን ደግሞ ከሱ እንደመጣን በኋላ ሰላም ከሆነ በኋላ ወታደሩ እንደመጣ በጸባይ በሁሉ ነገር መክሮ ምን ብሎ ወደ ከተማ እየሄድነ እየዋልነ እየተረዳደን ቤታችን እየመጣን እርሻችን እየሸከፍነ አዛቹ እየተባባልነ ተመስገን ብለናል። ገበያ ላይ የወጣ ደግሞ ወርደዋል። ካለመጣም እያመጣን ነው። እዚህ ያለሙ ወርደዋል። እንግዲህ ተመስገን እያልን ነው። በጥሩ ሁኔታ ነው ያለን። አርሶ አደሮቹ መከላከያ ሰራዊት በወሰደው ሕግ የማስከበር ዘመቻ ከአፈና ወጥተው ነፃነታቸውን መጎናጸፋቸውን ገልጸዋል። ለኢቲቪ ዘገባ ሰለሞን ጸጋዬ ማይጨው። ይህ በእንዲህ እንዳለ ተመሳሳይ ችግር በነበረባቸው የሁመራ አካባቢዎች ያለውን የሰብል ምርት በወቅቱ ለመሰብሰብ ከፍተኛ ዝግጅት እየተደረገ መሆኑን በሁመራ የተቋቋመው ጊዜያዊ አስተዳደር አስታውቋል። የጊዜያዊ አስተዳደሩ አስተባባሪ አቶ ሁናል አሻግሬ
አካባቢው ከፍተኛ የሰሊጥ ምርት የሚመረትበት መሆኑን ተናግሯል። በተለይ ደግሞ እንደ ሀገር የሚኖረው ምጣኔ ሀብታዊ አበርክቶ የላቀ በመሆኑ ምርቱን ያለምንም ጉዳት መሰብሰብ ቅድሚያ የሚሰጠው ተግባር መሆን እንዳለበትም ነው የጠቆሙት። በዚህም አርሶ አደሩ ወደ ሰላማዊ እንቅስቃሴ ተመልሶ ምርቱን እንዲሰበስብ ለማስቻል የተለያዩ ስራዎች በመከናወን ላይ መሆናቸውን ነው አስተባባሪው አቶ ሁናል ለአሻግሬም የገለጹት። አሁን የወቅቱ የሰብል መሰብሰቢያ ወቅት ነው። እዚህ አካባቢ በባለሀብቱም በአርሶ አደሩም ሰፊ የእርሻ ኢንቨስትመንትም በአርሶ አደር ደረጃም እየለማ ያለ አለ። ስለዚህ ይሄ ሰብል አልተከወነም። ሰብሉ ሊከወን በሚችልበት ሰዓት ነው ይሄ ጦርነት የተከፈተውና አሁን ጠላት ከተደመሰሰ በኋላ ይሄን ሰብል ሳይባክን ባለቤቱ እንዲሰበሰቡ የማድረግ ባለሀብቱ ሰብሉን እንዲሰበስብ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለ። ሪፖርተራችን ተስፋዬ ጫኔ እንደዘገበው በህወሓት የጥፋት ቡድን አለቆች ተይዞ የነበረው ህይወት የተቀናጀ የእርሻ ሰብል ምርትም የሀገርና የህዝብ ሀብት በመሆኑ በመንግስት በኩል እንዲሰበሰብ ለማድረግ የተሰራ መሆኑን ነው አቶ ሁናለ የተናገሩት። የህወሓት ሀብት የሆነ ሰፊ እርሻ አለ። ህይወት እርሻ መካናይዜሽን የሚባል ይሄ አሁን በመንግስት ደረጃ ለማሰብሰብ የግል ባለሀብቶች ሌሎች አካላት ተደራጅተው እንዲሰበስቡት የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለና አጠቃላይ በዚህ አካባቢ ያሉ ሰላሙ ወደ ነበረበት እንዲመለስ ማህበራዊ አገልግሎት ወደ ነበሩበት እንዲመለሱና ህብረተሰቡ አገልግሎት እንዲያገኝ የዕለት ተዕለት ስራውን ያለ ስጋት እንዲሰራ ለማድረግ እየሰራን ያለንበት ሁኔታ አለ። ሲዳማ አፈርን በኖራ በማከም የስንዴ ምርታማነትን ለማሳደግ የኖራ አቅርቦት እጥረት ሊፈታ እንደሚገባ የአማራ ክልል ግብርና ምርምር ኢንስቲትዩት አስታወቀ። በክልሉ በባንጃና ሰከላ ወረዳዎች በኖራ የታከመ 23 ሄክታር መሬት ላይ የደረሰ የስንዴ ሰብል የመስክ ምልከታ ተካሂዷል። ለተጨማሪው ራሄል ፍሬው በአማራ ክልል 4.4 ሚሊዮን ሄክታር መሬት ለግብርና ልማት ይውላል። በየዓመቱ በሰብል የሚሸፈነው ይህ መሬት አብዝቶ በመታረስ በዝናብ መብዛትና በአፈሩ ባህሪ ምክንያት 23 በመቶ የሚሆነው ለአሲዳማነት የተጋለጠ ነው። በዚህ ምክንያት መሬቱ ዘራቸውን እየበላ ለችግር ሲጋለጡ እንደቆዩ በባንጃ ወረዳ አተታ ቀበሌ ነዋሪው አርሶ አደር ባህሩ ጌታሁን ይናገራሉ። ካሁን ቀደም ምን ዘራዋልነ ሲናርና ግብጦ ነበር። ሲናር ስንዘራ 50 ኪሎ ዘርተን ዘረ በላ ነው። ዘሩንም እየበልቶ ይቀራል። አንድ ያው ማናገኝም። አንድ ያው ተሻም ይባለው ሲናሩም ወይ 1 ኩንታል ወይ 2 ኩንታል ነበር ምናገኘዋል ነው። ይህንን ችግር የቀረፈው መሬትን በኖራ የማከም የምርምር እገዛ ደግሞ ከመራቆቱ በፊት የነበረውን የስንዴ ምርታማነት እንደመለሰላቸው አርሶ አደሮች ይገልጻሉ። ፊት ተጠቀም የነበረው ላይ መጠን 5 ኩንታል 10 ቀረጢት ነበር። አሁን ግን በአዲስ ግብርና ምርምር 10 ሲጠቀም የነበረውን ወደ 5 አምጥቻለሁኝ። ምክንያቱም በሽና ስናደርገው የምንትን ጉልበትም የመቀነስ እንትኑንና የሙንም የመቀነስ እንትን አመጣው። በጣም በመንግስት ባለሙያ በመታገዝ አሁን ብናስበው ከ50 ኪሎ ዘር እኔ ቢያንስ ወደ 8 ወደ 9 ኩንታል አገኛለሁ እየገምታለሁ። የክልሉ ግብርና ምርምር ኢንስቲትዩት ወጪ ቆጣቢና ምቹ በሆነ መንገድ የፍላጎቱን 1/4 ብቻ በመጠቀም በምርምር የተሰራው ስራ ውጤቱ መታየቱን የኢንስቲትዩቱ ኃላፊ ዶክተር ጥላይ ተክለወልድ ይናገራሉ። ምዕራብ ጎጃም አዊና ምስራቅ ጎጃም አካባቢ ከፍተኛ ዝናብና ቀይ አፈር ያለባቸው አካባቢዎች ላይ አሲዳማነት ችግር በጣም አለ። እነዚህ አካባቢዎች ደግሞ ዋነኛ የሰብል ምርት የሚካሄድባቸው አካባቢዎች ናቸው። ይሄ አሁን በሌሎች ሀገሮች ካለ ልምድ ወስደን በዚህ ሀገር ሞክረን ያወጣነው ግኝት ነው። የመሬቱን ፍላጎት 1/4 ኖራ ብቻ መጠቀም ላይ የተሰራው ያጋጠመ ባለው የኖራ አቅርቦት እጥረት መሆኑን የሚገልጹት ዶክተር ጥላይ ተክለወልድ እንደ ሀገር የኖራ አቅርቦት ላይ ሊሰራ ይገባል ይላሉ። ለምሳሌ ለዚህ መሬት 36 ኩንታል በሄክታር ነው የሚያስፈልገው። 36 ኩንታል ማጓጓዙ ራሱ ቀላል አይደለም። ማግኘቱም ቀላል አይደለም። በአሁን ሰዓት በቂ የኖራ አቅርቦት በአገሪቱ ውስጥ የለም። የክልሉ ግብርና ቢሮ ምክትል ኃላፊ አቶ ተስፋውን መንግስቴ የኖራ አቅርቦትን ለማሳደግ እየተሰራ ነው ይላሉ። በዚህ አመት እንደ አንድ ግብዓት እንደ ማዳበሪያ ያለች ከውጭ እንደሚመገዛው ሁሉ እዚህ ማምርተን የኛ ወፍጮች አሉ። የኛ ወፍጮች እንኳን አይሸፍኑም፣ ግን ደግሞ ከሌሎች ጋር በመነጋገር
ከፋብሪካዎች ጋር በመነጋገር ላይም እናቀርባለን ብለን እቅድ ይዘናል። በዚህ መንገድ እንፈጽማለን ነው። ቴክኖሎጂው ምንም ጥርጥር የለውም አዋጭ ነው። በክልሉ አሲዳማ አፈርን በኖራ በማከም የተዘራ የስንዴ ዘር የመስክ ምልከታ በተካሄደባቸው በአዊ ብሔረሰብ አስተዳደር ዞን ባንጃ ወረዳና በምዕራብ ጎጃም ዞን ሰከላ ወረዳዎች 23 ሄክታር የሚሸፍን የስንዴ ምርት የተዘራ ሲሆን ከአንዱ ሄክታር 50 ኩንታል በላይ የስንዴ ምርት እንደሚያገኙ አርሶ አደሮች ተናግረዋል። ለኢቲቪ ራሄል ፍሬው ባህር ዳር። በጽንፈኛው የህወሓት ቡድን ላይ የተወሰደው ህግ የማስከበር ዘመቻ በደቡብ ክልል በቀድሞ የሰገን ህዝቦች ዞን ስር በነበሩ አካባቢዎች በየጊዜው የሚቀሰቀሱ የጸጥታ መደፍረስ ችግሮችን ለመቆጣጠር ትልቅ ፋይዳ እንደሚኖረው የአካባቢው አመራሮች ተናገሩ። አመራሮቹ ይህን ያሉት ደግሞ የደቡብ ክልል ሰላምና ጸጥታ ቢሮ በእነዚህ አካባቢዎች ለሚስተዋለው የጸጥታ ችግር ምክንያት በሆኑ ጉዳዮች ዙሪያ በአርባ ምንጭ ከአካባቢው አመራሮች ጋር የመከረ ባለበት መድረክ ላይ መሆኑን ነው ሪፖርተራችን ሚካኤል ገዙም የዘገበው። ከውጭ የዜና ምንጭ ሞሮኮና ፈረንሳይ ታዳጊ ስደተኞችን ወደ ሀገር መመለስ የሚያስችል